ጥፋቴ ምንድነው ነው? ጌታን አይደለም ሁሉም ሰው ማውቀው አይቀርም። ለምን ምክንያት ለምን ነገር እችላለሁ? ለምን ፈለግኝ መናገር እችላለሁ? አንቺ ደህና አይደለሽም እኮ አንቺ እኮ ደህና አይደለሽም። አንቺ ቤዛ አንቺ እኮ አለሽ እያወራሻለሽ ባልኩ ጊዜ እንናገራለን ብዬ ካለው አሁን ላይ መናገር ጊዜው ደረሰ። ተናገርኩ ቤዚ። እሺ ልቀቁኝ ሁለታችሁም። የኔ ደካማ ተናገሪና ሁሉንም መናገር ማመን የኔ ደካማ ጎን ነው ወይ ሰው ማመን? አወይ ሰው ማመን የመፈለግ ጀንበር ላይቀርማ ዘግዘጉ መረሳትም አለ መውደድን ሲንቆ ቃል የለኝም። አክስቴ ያለች የአክስቴ ልጅ ነው። ሌላ ነገር ምንም አልፈልግም። ቤዚ ቤዛ ስሚ ቤዚ ለቀቀኝ። ምንም ይሆንሻል ተላከልኝ። እሺ እንደዛ ስለተላከልክ አንተ ፈርቻ አይደል? አንቺ በማሰብ ነው። ለኔ ብታስብልኝ ኖሮ ዝም ትል ነበር። አንቺ በፈለግሽ ጊዜ እስከመቼ አንቺ በፈለግሽ ጊዜ እንናገራለን አልከኝ። አሁን ላይ መተህ እንደዚህ ማውራት ምንድነው የሚጠቅመው? ምንድነው ጥቅሙ? ሰላም ቤዚ ቤተሰቦች፣ ሰሞኑን የማይሆን ነገር እየተወራ ነው። ለኔም በቴክስትም እየደወሉ ብዙ የማይሆን ነገሮች ነግረውኛል። ምን ሆነ ምንድነ ከየት መጣ ምናምን እያሉኝ ነው። እና ዛሬ ሁሉንም ነገር ለመናገር ያው ብቻ የማይሆን ነገር የተፈጠረ ነው። እሷ ላይም ሰቡም ወደ ሌላ ነገር እየወሰደው ነው። እና ዛሬ ሁሉንም ነገር ነው የምናገረው። ቤዚ እንድትጎዳ እንድትከፋ አልፈልግም። እና እኔ የዛ ጊዜ እሱ ጋር ሄድን ጊዜ በርዝዴይ ነበረ ፋሚሊኛ ጋር እዛ ላይ መሄድ ነበር እና እሷ ይዛኔ እኔን ለማስተዋወቅ ነበረ። አሪፍ ልጅ እንደሆነ ነግራኛለች ብዙ ነገር። እሱ እዛ ጋር ባየው ነገር የማይሆን ነገር አየ። ቶሎ ነገሮችን መረዳት አልፈለገም። ቶሎ በቃ ጓለ ምናምን። እሷም ለማስረዳት ሞክሯለች። እኔም ነግሬዋለሁ ተረጋግቶ ሀሳቡ እንዲገልጽ እና እሱ በሌላ ነገር አሰበው። እሱ ብቻ አይደለም ሙሉ የእሷ ቤተሰቦችም የማይሆን ነገር አስበዋል። እና እኔ ከቤዚ ጋር ምንም አይነት ነገር የለኝም። የአክስቴ ልጅ ነች። በጣም ሞዳት እንደ ታናሽ እህቴ ነች። ቤዚ ማለት በቃ ምንም አይነት ነገር እንድትሆን አልፈልግም። እዛኔ ሀሳቡን እሱ መረዳት አልፈለገም። ያ ወንድ ልጅ ስለሆነ የሚወዳት ልጅ ከሌላ ሴት ጋር ማየት ይከብዳል። ግን እንደዛ አላስብም። እሱም ዛሬ ሁሉም ሰው እንዲያውቅ ፈልጋለሁ። እና እሱም ተረጋግቶ የሷን ቤተሰቦች አመውን ነገር እንደማታስቡ ተስፋ አደርጋለሁ። ቤዚ እንደዚህ አይነት ሰው አይደለችም። በጣም እንደምትወደው እንደምታከብር ሁሉም ነገር አውቃለሁ። እሱ እንዳሰበው ወይ እሱ ማግጣበት ወይ ምናምን አይደለም። ያክስቷ ልጅ ነኝ። በጣም ወዳት በጣም ማክብራት እንደ ታናሽ እህቴ ነች። ሰውም እያሰበ ያለው ነገር እሷ እንደማገጠችበት ነው። ቤዚ እንደዚህ አይነት ሰው አይደለችም። ታቋታላችሁ እናንተም። እና ብቻ የማይሆን ነገር አይወራ። በቃ እሷ ላይ የሚደርስባት ባለ ነገር እዚህ ጋር ከኛ ጋር ስትሆን ትስቃለች፣ ትጮታለች። ቤት ስትሆን በቃ ሌላ ሰው ብቻዋን ሆና ማልቀስ፣ መተከዝ። ቤዚ በእንደዚህ አይነት ነገር አይቻትም ማየትም አልፈልግም። እና ሁሉም ሰው እሱም መጥቶ በሰላም እንዲያወራ ይሄ ነገሮችን ቶሎ ብግን እንዳይል በእንደዚህ አይነት ጉዳይ ቤዚም ትጨነቅ አልፈልግም። ምክንያት አላት እሷ ከሱ ጋር መሆን እንዳልፈለገች የነገረችበት የራሷ ምክንያት አለ። እኔ እዚህ ጋር ለእናንተ መናገር አልፈልግም። ጊዜው ሲደርስ እሷ ራሷ ቤዚ ትነግራችኋለች እንጂ ሌላ ነገር እንዳሰባችሁት ወይ እሷ ጠልተውናል የራሷ ሪዝን አላት። እኔ እዚህ ጋር መናገር ስለማልፈልግ እዚህ ጋር እኔም ብናገር እሷ ሌላ ነገር ውስጥ ስለምትገባ እሷ ራሷ ጊዜው ሲደርስ የምትነግራችሁ ነገር አለ። እና አሁን ማርክም አሪፍ ልጅ እንደሆነ አውቃለሁ ትነግረኛለች። ጓደኛውም አለ ሄኖክ፣ ከዚህ በፊት ተገናኝተናል። ለሱ ደውልለታለሁ ያለውን ነገር ከሱ ጋር እናወራል። እየደወልኩለት ነው። ሄሎ ሄሎ፣ ሰላም ነው? ሄሎ አይሰማ? አማን ነው? ሰላም ነው? አለን። ሌላ ነገር ላናግር ፈልጊ።
ላናግርህ ፈልጌ ነበር። ለሆነ ነገር ላናግርህ ፈልጌ ነበር። መምጣት ከቻልክ ናና። እሺ መናፈሻው ጋር ከካፌው አጠገብ ነው። እሺ 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 ቤተሰብ ይኸው እየመጣ ነው። ሁሉንም ነገር ከዚህ በኋላ ምንም መደባበቅ ነገር የለም። እሱንም ቤተሰቦችም እንዳልኳችሁ ምንም ነገር የለም። ለሱም እነግረዋለሁ። ለሱ ነው የቅርብ ወዳጁ እሱ ነው። ጓደኛው በጣም እንደሚወደው አውቃለሁ። ቤዚ ትነግረኛለች ሁሉንም ነገር እና ከሱ ጋር እናወራለን። ሁሉም ነገር ሁሉም ሰው ማወቅ አለበት። እዛ ጋር እሷ ጋርም እየደረሰባት ያለው ነገር በጣም የሚያስጠላ ነገር ነው። ሚላክላት ነገር ኮሜንቶቹንም አያለው። በጣም ደባሪ ነገር ነው እና ቤተሰብ እሷንም ደውዬ ጠርቻታለሁ። ከዚህ በኋላ ምንም የሚያደባብቅ ነገር የለም። እንደምትወደው አውቃለሁ፣ እሱም እንደሚወዳት አውቃለሁ። እሷም እዚህ ትመጣለች። ሁሉንም ነገር በግልጽ ማውራት ይሻላል። እዚህ ጋር እሷ ከኛ ጋር ይሳቀች፣ እዛ ጋር የውሸት እንትም እንድትል አልፈልግም። ትምጣ ቤዚም ይኸው ይሄናም እየመጣ ነው የሱ ጓደኛ። ሁሉም ነገር ሁላችሁ ታውቁታላችሁ። እሷም የራሷ ምክንያት አለች ያልኳችሁን አራሷ ጊዜው ሲደርስ ትነግራችኋለች። እስኪመጣ ድረስ እንጠብቀዋለን። ዜናይ አማን እንዴት ሰላም ዛሬ ካሜራ ይዛ ዛሬ ያው የመጣ ይምጣ ብዬ ነው። ዛሬ እንግዲህ የመጣ ይምጣ ብዬ ነው። ያ ሰሞኑን እየተፈጠረ ባለው ነገር እንደማይታል ብቻ በጠበጣችሁ በጠበጠን ነው ይባላል። አንተ ብዙ ለማስማማት ሞክራል። ያው ተረጋግቶ አለማውራት ነው ሁላ ነገር የፈጠረው። አንተም ምክንያቱን አታውቅም። እኔ ዛኔ የመጀመሪያ የመጣንበትም እሱ ሌላ አንግል አስቦ ነው። እኔ ቤዚው ተናግሬያለሁ ለሁሉም። ምንም አይደለችም፣ አክስቴ ልጅ ነች። በርዝዴ ነበረ። በርዝዴ ለማክበር ወደኛ ቤት እየሄድን ነው። የዛኔ ስንሄዱላ እሱ ልታስተዋውቀኝ ይሄ ሁላ ነገር ተረጋግቶ ባለመስማት ነው እና ልታስተዋውቀኝ ነበር ይሄን ይዛን ያ እኔም ጠርጥሬ ነበር እንደዛ። ግን ያ ወንድ ልጅ ነው፣ ቅናት ግድ ነው። ከሌላ ሴት ጋር የሚወዳት ልጅ ሳይ አስረዳው ሞክራ ነበረ። ምንም አይነት ነገር የለንም ከቤዚ ጋር። የዛኔ አሪፍ ልጅ እንደሆነ ብዙ ጊዜ ትነግረኛለች እና በዛው አጋጣሚ ላስተዋውቅ ብላኝች። ገና ሰላም ስንለው ነው ያለው ነገር አሰበ እንትን ብያለሁ። አሁን እሷም በእል ነው እንደዛ ያደረገችው። እሱማ ልክ ነች። ግን እኔ ዘመዷ ባትሆንም ምኗም ግን እንዳሉን ዝም ብዬ ምረዳ። ለዛም ነው እኔ ለማስታረቅ በሁለቱ መሀል እንደዛ ምለፋ የነበረው። ካየኸኝ እኔ ሁለቱ ባይፈልጉም እኔ ጫናቸዋለሁ። ካየህ እንደዛ ማደርገው ለምንድን ነው ሁለቱም ጋር ዝም ብለው እንጂ የምራምረውት እንዳለው ነው። ሁለቱም ጋር ፍቅር እንዳለ እናውቃለን ሁላችንም። ግን እሷም ለማስረዳት ሞከረች፣ እሱም ያን ነገር መስማት አልፈለገም። ቤተሰቦችም ሁሉም ነገር ብቻ እሷ ላይም እየደረሰ ባለው ነገር በጣም ደባሪ ነገር ነው። አሁን ሁሉም ሰው እንዲያውቅ ነው። ለቤዚም ደውዬላታለሁ፣ ትመጣለች። ለተመልካችም አልተናገርኩም። ለአንተም አንድ ሚስጥር እንደደበቀች አውቃለሁ። ከሱ ጋር ያለችበት ምክንያት እሱን አንተ ከፈለግ ጠይቃታለህ ወይስ ፈለገች ሰዓት ትናገራለች። ካውቃለሁ ቤዚ ስለናንተ ተነግረኛለች ብዙ ነገር። ሳሰበው የኔ ገሷ ፍቅረኛ እንደሆንኩ ነው ምናምን እና ቤትም ስትመጣ እሷ የምታደርገው ነገር በጣም የሚያስጠላ ነገር ነው። እንደ በፊቱ መሳቅ መጫወት የለም። ቀጥታ ወደ አልጋዋ ነው። እኔም እኮ ስለማንም አሁን ቤታው ማርክም እንደዛ ነው። በቃ እንደ በፊቱ ከኛ ጋር መጫወት መሳቅ የለም። ሁለቱም ጋር የሆነ ነገር እንዳለ ስለማቅ ግን እነሱ ያው እልህ ላይ ናቸው። ማርክም እምቢ ስላለችው ያው ወንድ ልጅ አንተ ወንድ ልጅ ነው ይገባሃል። ሪጀክት መደረግ በጣም ከባድ ነው። በጣም ያስጠላል። እሷ ደግሞ ሪዝን አላት። ሪዝኗን ደግሞ እርስ በርስ ሊደማመጡ አልቻሉም። ቁጭ ብለው ካየኸኝ እኔ ቁጭ ብላችሁ አውሩ ነበር ማለት ሁሉ ጊዜ
እስቲ ቁጭ ብላችሁ ትንሽ ተነጋገሩ። በነገራችን ቢነጋገሩ ይግባባሉ። በጣም ትንሽ ነገር እንደሚፈቱት አቃ እኔ ብዙ ነገር ስለሱም ነግረኛለች። አረጋ ያለች እንደሆነ እኔም ቤዚ በጣም ብዙ ጊዜ ነው ማቃት ረጅም ጊዜ አልኩ። ቤተሰብ ነው ክስታር ልጅ ነኝ ስትለኝ በጣም በቃ አልኩ። ብዙ ሰው የማይሆን ነገር ነው ያሰበው። እኔ ነገር ቤዚ እንደዚህ ሆነ አይቻት አላውቅም። በቃ ባንዴ ማክሮፍ የሆነ ምክንያት እያደረጉ በቃ መተከዝ ምናምን። ለሷም ደውዬላታለሁ። እስቲ ያው ትመጣለች እንደሚደበራት አውቃለሁ። ኦኬ እንዳትናገር ብለሃለች። ምንም ነገር አታውቅም እሷ መታወቅ አለበት። ግን የፈለገ ነገር ቢሆን እዚህ ጋር ከባይሁን እሷም አሁን እንትን የተሰደበችም ስለሆነ ይሄን ነገር መፈታት ስላለበት አንተ እንደውም ብልህ ነህ በእውነት በጣም ቴንኪው። አረ እኔ ምን አርግ ይሄን ነገር ራሱ እሷ ደብቅ ብላ እውነቱ ይሄ ነው ማለት ራሱ ነገሩ ቶሎ እንዲፈታ ያደርገዋል። ገብቶሃል? ይሄ ነገር ቶሎ ከተፈታ ቁጭ ብለው ይነጋገራሉ ብዬ አስባለሁ። ገብቶሃል? ሁሉም ከእውነታው መሸሽ ስለማይቻል ነገ በማይሆን ነገር ተጣልቶ እስከ መጨረሻው እንዲለያዩ ስለማልፈልግ እኔ ብዙ ነገር ስለማቅ ስለነሱ አንድ የው ቤተሰብ አንድ የሚያግዘኝ ሰው አግኝቻለሁ። ምንም አንዳንዶቻችሁ ባደግፉኝም አንድ ግን የሚያግዘኝ ወንድም አግኝቻለሁ። የሁለቱ አብሮ መሆንን የሁለቱ አብሮ መቀጠልን የሚደግፍ ለዛው የሚያክስቷ ልጅ እና ከቤዚ ጋር እኔ ምንም አይነት ነገር የለኝም። ያክስቷ ልጅ ነኝ። ሌላ ነገር የምታስቡ ሰዎች አረፉ። ሰው እንዳሳየው ነው እና እንዴ በቃ ትንሽ ነገር ሌላ ነገር አይረዳም። ራሱ ነው ሁሉን ፊልሙን ይጨርሰዋል። አንድ ደቂቃ ሁሉንም በቃ እንዲ ነው ብሎ ብቻ እናንተም ልፋትን እንግዲህ ያው ፈጣሪ ይክፈል። አረ ታውን በኋላማ አንተ አለልኝ አባቴ። አሁን እንትን እኮ ይሄ ነገር እኮ ከታወቀ ማርኬን ካወቀ በእርግጠኝነት ለማውራት ይስማማል። እርግጠኛ ነኝ የምነግርህ። እኔም እንደዛ አስባለሁ። እሱ ሊያወሩ ቁጭ ይላሉ። ሊያወሩ ደግሞ ቁጭ ሲሉ ቤዝም ያው እምቢ ያለችበትን ከባድ ነው እንደዛ ተንበርክኮ እንደዛ ብዙ ፕሮግራም አዘጋጅቶ ያው በሱ ቦታ ብንሆን እኛም ወንዶች ነን። ብዙ ሌላ እኛ እንደው ነገራችን ላይ ታጋሽ ነው እንጂ እኔ ማንንም ሲል ይሰነዝራል ብዬ ነበር። ወይ ትቼ ሄዳለሁ ወይ ጥፊ ብያት ሄዳለሁ ምናምን ወይ ትቼ ነው የምሄደው ከነ አላወራትም እንጂ አሁን እንደ ማርክ እንደሚደረገው ነገር ላላረግ ይችላል። ያ የየወንዱ ባህሪ ነው። ልክ ነው እሱ የየወንዱ ባህሪ ነው። ግን ደግሞ እሷ ሪዝን አላት። ሪዝኗንም ቁጭ ብሎ የመነጋገር አሁን መንገር ነው። አንተ አሁን ያሳያት በቃ አሪፍ ነው። የፈለገ ትበርቅ ፈለገ ዝም በላ። ከዚህ በኋላ አይገባኝም ምንም በቃ መቼም ወጣ የምትጮህበት ጩኸት ፈጣሪ ይርዳኝ። እንግዲህ ከዚህ በኋላ የፈለገ ነገር ቢሆን በቃ ያለውን ነገር ፈቶ ስለሌለባት በሌላ ስም እንዲሰጣት አይገባም። የበፊቷን ቤዚ ማየት ይሻላል። የፈለገ ነገር ተፈጥሮ በሰላም ተፈቶ እሷም ትምጣና እስቲ እንግዲህ ትምጣ እስቲ ደውልላታል። ደውዬላታለሁ። እንግዲህ ቤተሰቦች ይኸው እየመጣች ነው ቤዚ የምትለውን እስቲ አብረን እናያለን። ያለፈ ነገር ትላንት ከትላንት ወዲያ የሆነ ነገር ሰምቼ ተረጋጋው እንጂ አላገኘሽም ነበር። በጣም ነው ያናደድሽኝ የነበረው። ማለት የሚያረጋጋኝን ነገር እድሜ ላይ ያቡ ትንሽ ተረጋጋው እንጂ አንቺ ያረግሽው ልክ ነበር። በካሜራ አልሽኝም እንዴ? ከዚህ አይ አይደለም ናብዬ ካለ ግን አሁን ላይ አልጠበቅኩም ነገር ስታፍ አስደምሞ እኔማ ምን መሰለሽ ቤዚ አይ ሳይሆን አንደኛ የሆነ አዲስ ነገር ሆነብኝ እንደምን ማያውቅ መገናኘታችሁ እና ያው ካሜራው ሳስብ ያዘው እና ከሄና ጋር በማይሆን ነገር ተዋወቅን እንጂ ምርጥ ልጅ እንደሆነ ነው እና ሁሉም ነገር ያልኩሽ ነገር እኔ ካንቺ ጋር ምንም አይነት ነገር አይ ሳይሆን ለሁሉም ነገር የምትናገረው ምን ነገር አለና እኮ አንድ ልንገርሽ ቤዚ ምንድነው አሁን ያለሽበት ነገር በጣም ደባሪ ነገር ነው። ይደበር እሱን እኔ አይደለም እኮ ስሚኝ፣ እኔ ደግሞ እንደዛ እንድትሆኝ አልፈልግማ። ማርያምን እየተናደርኩ ማለት ምንድነው ተናገርኩ? ከፈለግሽ ደብድብኝ። ስሚኝ ቤዚ እሺ ምን ነው የተናገርከው? አስጨርሽ እኮ ልንገርሽ ካንቺ ጋር ምንም አይነት ግንኙነት እንደሌለኝ እኔና አንቺ ዘመዳማችሁ እንደሆነ ማለት ያክስትሽ ልጅ ነው። ለምን ነው የምትዋሽው? ስሚኝ ቤዚ አልሰማህም? ተናገርኩ ወይ ያቡ ምንድነው ዝም የምትለኝ? ተናገር። አንቺ ለምን እንደዚህ መዋሸት አስፈለገሽ? አይደለም እግዚአብሔር ቤዚ አንዴ ስሚኝ ማለት ምንድነው? ከዚህ በኋላ በምንም አይነት ሁኔታ
እንድትጨነቂ ስለማልፈልግ ተጎዳሽ ያለሽው በዚህ ነገር ታውቂያለሽ አይደል? እኔ የምጨነቀው ልጨነቅና ልጎዳ ስለሱ ጭንቀት ምንም አይገባሽም። እኔ ላንተ የነገርኩህ ለዛ ነው። ልክ እኮ ነው እሱ እንድትሆን ነው ወያቡ እኔ እኔ መናገር ቤዚኒ እኮ ያኛው ባሪሽ እኮ በጣም ነው የሚደብረው። ማንም እኮ በጣም ደባሪ ስማኝ እኔ መናገር ብፈልግ የኔ እናንተን ዝምድና አልናገረም። መደበቁሽ ለምን አስፈለገ? ያክስቴ ልጅ ነኝ ያክስቴ ልጅ ነው ያቡ ብዬ ማውራት አቅቶኝ ነው ወይ? ሚላክልሽን እኮ ቴክስት እኮ ያለው ቤዚ ይላክልኝ ለኔ ነው። አስብልሻለሁ ከጎንሽ ነኝ። ስንት ነገር ተባብለናል በውስጥ እኮ ስለማስብልሽ እኮ ነው ቤዚ አይደለ? ያ ባታስብልኝ ለኔ የምታስብልኝ እንደዚህ ነው። አታስብልኝ ብፈልግ ምንድነው እኔ አውጥቼ አልናገርም። ለምንድን ነው የተናገርከው? እኔ አሁን ላይ መናገር ስላልፈለኩኝ አይልክ ነው ኖ ይሄ ልክ አይደለም። እኔ ለሱ ሚስጥር ብዬ የተናገርኩትን ነገር እኔ ፈልጌ ከኛ እንደዚህ አይነት ነገር ለምን ትደብቂያለሽ? መደበቅ ፈለኩኝ። ለምን እንደዚህ አይነት ሁሉ ለምን ትከበልሽ? ውስጥ መግባት አይደለም በቃ እኔ ፈለኩኝ እንደዚህ እንደሆነ ፈለኩኝ። እሱ መናገር የለም። ማን ተጎዳሽ? ይገባኛል እንዴት እንደምትሆኝ እኮ ለሄናም ነግሬዋለሁ፣ ለሁሉም ሰው ተናግሬያለሁ። ግን ስሚኝ መደባበቁ ምንም አያስፈልግም። መደበቁ እኔ ነኝ መጎዶም ምን ነኛ ምን አገባኝ? መደበቁ ለምን አስፈለገ? ቤዚ ጓደኛዬ ነው ብለሽ ለምን ያክስትሽ? እኔ ጋር የማይሆኑ ነገሮች እየተላከልኝ ነው። ኦኬ እንደዛ ስለተላከልክ አንተ ፈርቻ አይደል? ላንቺ በማሰብ ነው። ለኔ ብታስብልኝ ኖሮ ዝምትል ነበር። አንቺ በፈለግሽ ጊዜ እስከ መቼ አንቺ በፈለግሽ ጊዜ እንናገራለን አልከኝ። አሁን ላይ መተህ እንደዚህ ማውራት ምንድነው የሚጠቅመው? ምንድነው ጥቅሙን አስረዳኝ። እኔ ብፈልግ ኖሮ አልናገርም። እኔ መናገር ይገባኛል እኮ ቢገባክ እኔ እንደዚህ አታረግም። አልገባክም። ስላልገባክ ነው። ቤዝ ልክ እኮ ነው ሲያደርገው ለምን ነው የምትጮይበት? እግዚአብሔር ልክ ነው። የተሳሳሽው እኮ አንቺ ነሽ ቤዛ። እኔ ምንም የተሳሳትኩት ነገር እግዚአብሔር ተሳስተሻል እንዴ? የተሳሳትኩ ማለት እንኳንም ተሳሳትኩ። በጊዜው መሳሳት ፈልጌ ነው። ቤዛ አሁን እኮ አንቺ እኮ የውሸት እኮ ነው ከኛ ጋር የምትስቂው የምታወሪው እኮ። ተረጋጊ። እግዚአብሔርን ወንድሞችሽ አይደለን እኛ አትረጋጊም አይደለም? እሺ አትረጋጊም አይደለም። እግዚአብሔርን በቃ ወደ ራስሽ ተመለሽ። ያለበለዚያ እኔ አላወራሽም። በቃ ጠብቄ አይደለም የመጣሁት። ለምን ይሄ ነገር መስማት ፈልጌ ይሄን እንዴት ነገር ሰሞኑን በተፈጠረው ነገር ታውቂያለሽ? ጊዜው ስለሆነ መነገር ነበረበት። በቃ ምን እየተፈጠረ ነው ታውቂያለሽ? ቆይቷል። እሱ የፈለገው ነገር ይፈጠር። እኔ ስለፈለኩ ነው የሚፈጠረው። እኔ ብቻ ስላልኩኝ ነው እየተፈጠረ ያለው። አቤት ደስተኛ ናችሁ ባንቺ አሁን ላይ? የበፊቷ ቤዚ ነች። ምንም ነገር አያውቁም። እኔ እንደዚህ ነገሮችን ፋሚሊ ላይ እንደማላሳርፍ ታውቃለህ። ቤተሰብ ላይ ምንም እንዲሰማቸው አላደርግም። ምንም በቃ እኔ መጎዳት ካለብኝ እኔ ነኝ እንጂ ቤተሰብን አይደለም ማስገባው። ማንንም ፋሚሊ አያውቅም። ባንቺ ምክንያት ሌላው የሚጎዳው ሰው እሺ፣ አያሳዝንሽም? አንቺ ስትጨነቂ፣ አንቺ እዚህ ጋር ስትከፊ፣ የሌላ ሰው ጭንቀት ነገር ብትፈልግ እኮ እንቀጥታ ብቻህን ማናገር ትችላለህ። እንደዚህ ያለበት ሁኔታ እንደዚህ ቤዚ የፈለግሽው ናት። ከዚህ በኋላ ምንም መደባበቅ የለም። እኔ ነገር ስለታወቀ ማርያምን ተናድጃለሁ። በዚህ ልትቀጥይበት ነበረ። በዚህ በቃ ማድረግ የምፈልገው ነገር ነበረ። ከዛ ነገር ነው በቃ። እሺ አንቺ ይሄን አደረግሽ። እኔ አንድ ጥያቄ አለ ይላንቺ። ይሄን አደረግሽ፣ በዚህ ልትቀጥይበት ነበር። በቃ መጨረሻው ከማርክ ጋር በቃ ተለያይታችሁ በዚህ ልትቀጥሉ ልትኖሩ በቃ አስፈላጊነት አይደለም። እኔ በቃ አሁን ዋናው ፖይንቴ መናገር የሌለበትን ነገር መታወቁም አይቀር ነገር ነው። ግን ሁሉ ነገር ጊዜ አለው። ጊዜው ደግሞ አሁን አይደለም። አንዳንድ ጊዜ ደግሞ አይደለም ቤዛ አንዳንዴ ማለት እኔ ጊዜው ሳይደርስ ብዙ ሰው ካጠገብሽ ይሄዳል። በሁለታችሁ መሀል ማለት ምን አይነት ሴጣን እንደገባ አላውቅም። ብዙ ነገር እኮ ተነግሪኛለሽ አይደለ? ስሚኝ፣ ስላንቺና ስለሱ እኮ ብዙ ነገር ብዙ ጊዜ ትነግሪኛለሽ። ለኦዲየንስ ነገር አማውን ነገር ይሄው ነገራችሁ። ሁሉንም ነገር አሁን እውነቱን ተናገር። እኔ ሁሉንም ነገራችኋለሁ። ጨምሪላችኋል። ማለት ምንድነው የምናገረው? እውነት ምን አለ? የደበቅሽው ነገር እንዳለ እኔም ካንቺ ጋር ምንም አይነት ነገር እንደሌለኝ ዘመድሽ እንደሆንኩ አንተ የምትፈልገው ዝምድና ለሁሉም እንድናገር ነው። አዎ ከኔ ጋር ምንም አይነት ነገር እንደሌለሽ እና ሌላም የደበቅሽው ነገር ካለ ለሁሉም ተናገር። ለዚህ ነው የጠራኸኝ። እሺ እኔ እናንተ ዘመድ መሆናችንን እንዲያውቁ። እና ሌላም የደበቅሽው ነገር እንዳለ ነገር መናገር የማትፈልጊው ነገር የምትሰሙንም የምትሰሙን ብቻ አሁን ላይ እኔ እና እሱ ዝምድና ነን። ዘመዴ መሆንህን ነው መናገር አሁን ላይ የፈለከው። እኔ እና እሱ ምንም አይነት ቤዚ እንደዚህ አይደለም። በግልጽ የደበቅሽው ነገር ተናገሪ። አንዴ ዝም በል ላውራ። እኔ እና እሱ ዘመድ ነው። በጣም የምወዳት በጣም እኔ እንጃ ምን ብዬ መገልጽበት ቃል የለኝም። አክስቴ ያለች የአክስቴ ልጅ ነው። ሌላ ነገር ምንም አልፈልግም። ቤዚ ቤዛ ስሚ ቤዚ ልቀቀኝ። ምንም እየሆንሽ ያለሽ ነገር በጣም ነው የሚያስጠላው ቤዚ። እሺ ውሸት በጣም ነው የሚያስጠላብሽ። ስሚ ያቡ በኋላ እናወራለን። ልቀቀኝ በቃ። ምንም ነው የምናወራው ነገር ሰው ሁሉ አውቋላ። ይወቅ በቃ። እሺ ታወቃ። ልክ አይደለም ይሄ ማድረጉ። አንቺ መሰደብ ነበረብሽ። እኔ ልሰደብ አይደለም ወንድ ይዛ መጣች ተብሎ መሰደብ አለብሽ። ቤዚ በጣም ያስጠላ ነገር እኮ ነው። ተሰምቶኛል ብሎ አይደል ይሄን ያደረገው።
እሺ አሁን ነገር ለምን እንደፈጠርሽ ምክንያት ይኖርሽ አይኖርሽ አላውቅም። እሱ ምክንያትሽን እናውቃለን። የሆነ ጊዜ ላይ ትነግሪናለሽ። ግን ደግሞ ይሄ ደግሞ መናገሩ ልክ ነው። እሺ ተናገርካ? እሺ ቤዚ ስሚኝ። ቤዛ ምን ሆነሻል? ልቀቀኝ። ምችኝ እንደፈለግሽኝ ግን አልለቅሽም። ጌታን እንዳታለቅሽ ደግሞ። ቆይ ጥፋቴ ምንድነው? ጌታን አይደለም ሁሉም ሰው ማውቀው አይቀርም። ለምን? ቆይ ለምን ነገር እችላለሁ? ለምን ፈለገኝ መናገር ይችላል። መች ነው ያንቺ ደህና አይደለሽም እኮ አንቺ እኮ ደህና አይደለሽም። አንቺ ቤዛ አንቺ እኮ አለሽ እየወራሽ ያለሽ ባልኩ ጊዜ እንናገራለን ብዬ ካላ አሁን ላይ መናገር ጊዜው ደረሰ። ተናገርኩ ቤዚ። እሺ ልቀቁኝ ሁለታችሁም። አንለቅሽም። የኔ ደካማ ተናገሪና ሁሉንም መናገር ማመን የኔ ደካማ ጎን ነው ወይ ሰው ማመን? አወይ ሰው ማመን የመፈለግ ጀንበር ላይቀርማ ዘግዘጉ መረሳትም አለ መውደድን ሲንቆ ሞ እንደሚስተካከል ሁላችንም እናውቃለን። ቤዚያውን ስሜታ ሆናታ እንትን አለች እንጂ እንደሚስተካከል እኔ ቤት ስትገባ አንተ በደንብ አወራታለሁ። ግን ያው እንደምታወራላት ሞክራለህ አይደል? በደንብ ተቆጣ። ታላቋ ነህ። ቁጭ ብለህ አውራት። በቃ እንደዚህ መሆን ያለበትን ነገር በደንብ አውራት። አሁን እልን አይነት ይገባሃል አንተ። እሱማ እና ከሆነ ነገር እየሸሸች እንደሆነ ይታወቀኛል። ምክንያቱም ምንም ነገር ያው ይገባሃል። ዝም ብለህ ትረዳለህ። ከሆነ ነገር እየሸሸች ቦችም በዛ አጋጣሚ እነሱን ለማስታረቅ እነሱን አንድ ለማድረግ ሞክሩ እንጂ ሌላ አማውን ጽሁፎችን ባትጽፉ ደስ ያ። ምክንያቱም ሰዎች ነን፣ እንሳሳታለን፣ ሰዎች ነን፣ እንጋጫለን። አንዳንድ ጊዜ ቀላል ነው ብለን የምናስበው ነገር የሰው ህይወት ላይ እየሄደ ብዙ ነገር ስለሚፈጠር እናንተም ከዚህ በኋላ ምን ነገር እንደሌለና በዚህም እንደድሯ በሳቅና በፈገግታ እናያታለን። ማርክም እንዲህ በመጀመሪያው እንደዛ ሆኖ ነበር። እውነቱን ሲያቅ እንደሚረጋጋና ደስተኛ እንደሚሆን ተስፋ አድርጋለሁ እና እንሞክራለን ብቻ። እኔ ግን ፍቅረኛው አይደለሁም፣ ያክስቷ ልጅ ነው።